እግዚአብሔር ራሱ ሰውን ሲፈጥረው ለመንፈሳዊው ዓለም የቀረቡትን እሳትና ነፋስን ከላይ አድርጓቸዋል ለምድር የቀረቡትን ውሃና መሬትን ዝቅ አድርጓቸዋል ይሄን በዝርዝር እናያለን ለምሳሌ ሰውን ለአራት ይከፍሉታል አራቱን ባህሪያተ ሥጋ ከመፈጠሩ አንፃር አንደኛ ካንገት በላይ ያለው ሁለተኛ ደረቱ ላይ ሶስተኛ ሆዱ ላይ አራተኛ ከወገቡ በታች በፊደል የሚገለጣል ይሄ ነገር ካንገት በላይ ያለው አካል በእሳት ባህሪ የሚመራ ነው እሳት ስንል ብርሃን ነው ዕውቀት ነው ንዴት ነው ቁጣ ነው ይሄ ከብሬን ፓወር ጋር ይገናኛል ቀጥሎ ያለው አየር ኦር ነፋስ ደረት ላይ ነው ላንጋችን ሳምባችን ስለዚህ ነው ሰው ለምሳሌ ልቡ አየር መተንፈስ ያቀተው ልቡን መጫን ያስፈልጋል ቀጥሎ ከበድ ያለው ውሃ ነው ውሃ ደግሞ ሆድ አካባቢ ያለው ነገር ይመራል ኩላሊትህን ጨምሮ ማለት ነውና የኢንቲዩሽን ዕውቀት ነው ከወገብ በታች ያለው መሬት የሚግረቅጠው የእግራችን ክፍል መሬታዊ ባህሪ ይመራዋል ማለት ነው ይሄንን በቀላሉ ማየት እንችላለን በአጽናፈ ዓለም ደረጃ እግዚአብሔር ሰውን ሲፈጥር ምንድነው ያደረገው የሰማያትን ኮድ ነው ወደኛ ጋር የገለበጠው ለምሳሌ ከፍ ብለን ወደ ላይ ከሄድን በስነ ፍጥረት ትምህርት የምናየው ሰባቱን ሰማያት ነው ከላይ ጫፍ ላይ ስናይ ማለት ነው ከዛ በላይ ምንም ነገር የለም ነው ሰባቱ ሰማያት በሁሉም ትውፊት የሚታወቁ ናቸው ከሰባቱ ሰማያት በመቀጠል ልታገኝ የምትችለው ባቢል የሚባል ነፋስ ነው ወይም ከባቢ አየር ነው የምናገኘው ወይም ደግሞ ከዛ ዝቅ ብለ ካየ ውሃ ነው የምናገኘው ሃኖስን በለው ጠፈርም በለው ከዛ በኋላ የመሬት አካል አለ ወይም ደግሞ እሱን ተተውና ከላይ ሰባቱ ሰማያት ከእሳት ተሰርተዋል ዝቅ ብለ ስትመጣ ከባቢ አየር አለ ዝቅ ብለ ስትመጣ ውሃና መሬት አለ ተመሳሳይ ነው ማለት ነው የሰውም ነገር ስናየው ካንገቱ በላይ እሳት ነው እዚህ ጋር 7 ቀዳዳዎች አሉ እሱን እናያቸዋለን ከዛ በኋላ ዝቅ ስትል ነፋስ ነው ዝቅ ስትል ውሃ ነው ከዛ በኋላ መሬት የሚረግጠው እግርህ ነው ይህ ነገር በቀላሉ ካንገት በላይ ልታቀው ትችላለህ ይሄን ኮድ ለምሳሌ አይናችን የብርሃን ነው ከብርሃን ጋር ተዋህዶ አንድ ነገር ይመለከታል ስለዚህ እሳታዊ ባህሪን ያመለክታል ማለት ነው ብርሃንና ያመለክታል ቀጥሎ ነፋስ ነው ምተነፍሰው አፍንጫህ አለ ቀጥሎ ውሃና መሬት ስለሆነ ፈሳሽና ጠጣር የሚወስደው አፋ አለ ማለት ነው ስለዚህ አራቱ ባህሪያተ ሥጋ ከላይ ጀምረን ስንቆጥራቸው ወይም ከታች ጀምረን ስንገለብጣቸው በአርያምም አሉ በሰው ተፈጥሮም ላይ አሉ ማለት ነው ኮዱን እንደዚህ አድርገን እንከፍተዋለን ስለዚህ ለምንድነው ይሄ የሆነው ብለን ስንመረምር ነፋስና እሳት ቀሊላን ናቸው የነፍስ ምሳሌ ናቸው ይላል ወይም የመላእክት ምሳሌ ናቸው መላእክት ምንም ከዚህ ተፈጠሩ ምንለው ነገር ባይሆንም እንደ ነፋስና እንደ እሳት ባህሪ ያላቸው እንደ ነፋስ ይረቀቁ እንደ እሳት ደግሞ የሚፋጠኑ ናቸው በጣም ይሄ ነገር አላቸው ስለዚህ ውሃ ሽቅብ አይፈስም እንደሚባለው እሳትም ቁልቁል አይወርድም እንደሚባለው እሳትና ነፋስ እዚህ ጋር አሉ ምንድነው ከላይ ሆኑበት ምክንያት እንውጣ ይላሉ ውሃና መሬት ግን ክቡዳን ናቸው ሰው ይጫኑታል ስለዚህ ግጭት አለ በሰውነታችን መካከል ስለዚህ የሰው እሳታዊ ባህሪና ነፋሳዊ ባህሪው ከበለጠ ወደ ላይ ይጓዛል ጥበብ ዕውቀት ማስተዋል ምክር ምናምን የሚለው ነገሩ እየጨመረ ይመጣል ወይም እንደ መላእክት ለመኖር ይመኛል ኦር ሰማዩን ዓለም ሊናፍቅ ይችላል ውሃና መሬት ደግሞ ከከበደ ግብረ እንስሳ ነው ልብላ ልጠጣ ልውለድ ልብላ ልጠጣ ልተኛ ልውለድ ከዚህ የበለጠ ሊያስብ አይችልም አንድ ሰው ስለዚህ ውጥረት ውስጥ ነን ማለት ነው ይሄ ወደ ላይ ውጣ ይላል ይሄ ወደ ታች ልውረድ ይላል ይሄ ወደ ላይ ልውጣ ሲል ይሄ ገተዋል ይሄ ደግሞ ወደ ላይ ሊስል ይሄኛው ደግሞ ይስበዋል እና ሰው ራሱን ማሸነፍ ይተጠበቅበታል ምርጫው እሱ ነው ስለዚህ የነፍስ ምሳሌ የሆኑት የመላእክት ምሳሌ የሆኑት እሳትና ነፋስ ከላይ ስለሆኑ ሰው ይሄ በልጦበት ምድር ላይ ከኖረ ሲሞትም ነፍሱ ወደ ላይኛው ዓለም ነው የምትቀላቀለው ወደ ገነት እንችላለን ውሃና መሬት ግን ዝቅ ያሉ ናቸው ቁልቁል የሚገፉ ነገሮች ናቸው ሽቅብ አይወጡም ስለዚህ ውሃና መሬታዊ ባህሪው ከበለጠ እንግዲህ ወደ ሲኦል ወደሚባለው ወደ ጥልቁ ሊገባ ይችላል ማለት ነውና እነዚህ በተፈጥሮ ላይ ሆነው የተገለጡ ትልልቅ ትርጉሞች ናቸውና አራቱ ባህሪያተ ሥጋ ካንገት በላይ እሳት ከዛ በኋላ አየር ከዛ በኋላ ውሃ የሚመራው አለ አየር የሚመራው አለ እሳት የሚመራው አለ
ስለ አራቱ ባህሪያተ ስጋ ስናነሳ መጀመሪያ የምናየው እሳት ነው፣ ቀጥሎ ውሃ ነው፣ ቀጥሎ ነፋስ ነው፣ ቀጥሎ መሬት ነው። ይሄ እንግዲህ በሁሉም ተፈጥሮ ውስጥ አለ። በፍጥረታት ከዊን ውስጥ ያለ ነገር ሲሆን ለምሳሌ በአዝሬት በአትክልት በእጽዋት ተፈጥሮ ውስጥ ብንመለከተው ለምሳሌ እንደ አስታ ያሉ ዛፎች ስታፋጫቸው እሳት ይወጣቸዋል። የእሳታማ ጠባያቸውን ታውቃለህ። እንደ ቁልቋል እንደ ቅንጭብት የመሳሰሉትን ስትቆርጣቸው ፈሳሽ ነገር ይፈሳቸዋል። የውሃ ባህሪያቸውን ታውቃለህ። እንደ ነፋስነታቸው ይናወጻሉ። እንደ መሬትነታቸው መሬት ታስታቅፋቸዋለህ። በምሳር በመጥረቢያ ቆርጠ ስጥላቸው መሬት ሆኖ ፈርሰው በስብሰው ይቀራሉ። ያ በሰው ተፈጥሮ የሚንጸባረቃል። ለምሳሌ እንደ እሳታዊ ባህሪነቴ ገላዬ ይሞቃል፣ ይተኩሳል። የሁላችን እሳታዊ ግብር አለን ማለት ነው። እንደ ውሃ ባህሪያችን ደግሞ ፈሳሽ ነገር ደሙ፣ ሽንቱ፣ ፈሳሹ፣ ላቡ የሚወጣ ነገር ነው። እንደ ነፋስነታችን ደግሞ ፍስንል እስትንፋስ ይወጣል ይገባል። እንደ መሬትነታችን አጥንታችን፣ ጅማታችን፣ ጠጉራችን፣ ጥፍራችን ሁሉ የመሬት አካል ነው። ስለዚህ ከአራቱ ባህሪያት ከመፈጠራችን ጋር ተያይዞ አራቱም ነገሮች ለሰውነታችን ያስፈልጋሉ። ለምሳሌ እንደ እሳት የፀሐይ ሙቀት ያስፈልገናል፣ ግዴታ ነው። እንደ አየር ደግሞ ኦክሲጅን ያስፈልገናል። እንደ ውሃ ደግሞ ውሃ መጠጣት ያስፈልገናል ለመኖር። እንደ መሬት ደግሞ ያው ከመሬት የተገኙትን ምርቶችን መመገብ ጠጣሩንም ግዴታችን ነው ማለት ነው። ስለዚህ አራቱ ባህሪያተ ስጋ ግዴታ በሰውነታችን ውስጥ ይመላለሳሉ። ይሄ እንግዲህ በሁሉም የተፈጥሮ ከዊን ውስጥ ያለ ነው። ምናልባት ከአራቱ ባህሪያተ ስጋ ውጭ ልናደርጋቸው የምንችላቸው ነፍስና መላእክትን ሊሆን ይችላል። ከዛ ውጪ ግን በአራቱ ባህሪያተ ስጋ የማይገለጥ ነገር የለም። ለምሳሌ ሰው ሲታመም ራሱ አራቱ ባህሪያተ ስጋው ነው የሚመረመረው። አሁንም እንዳነሳ ነው ሰማይ ስንል እሳት ቀድሟል፣ ከዛ ውሃ ነው የተከተለው። ይሄ በጣም ማስተዋል ያስፈልጋል። ስለዚህ ዩኒቨርሱ ስለሆነ በእኛ ላይ እግዚአብሔር የሰራው መጀመሪያ እሳታዊ ባህሪ ነው ያለን ከሰው ጋር ሲገለጥ። ይሄው ከአንገት በላይ ቅድም ደጋግሜ ተናገር ያለውና በኢትዮጵያ ሊቃውንት ምንድነው ትምህርታችን ዕውቀት የሚሳለው በእሳታዊ ባህሪ ነው፣ ወይም አይምሮ ጠባይ የሚባለው ብሬናችን ፓወር የሚሳለው በእሳታዊ ግብር ነው ይባላል፣ በውሃና በመሬት አይደለም። ለምሳሌ እሳትና ውሃ ተቃራኒዎች ናቸው፣ እንደምታየው ተቃራኒ ነገሮች ናቸው። ለምሳሌ ሰው ውሃ እሳትን ያጠፋዋል። ለምሳሌ ሰው ሲሰክር አታይ አይምሮ ምን ይሆናል? ይደነዝዛል። እሳቤ ሁሉ ምን ይሆናል? ይፈዛል። ቃሉ ሁሉ ምን መሆን ይጀምራል? ይተሳሰራል ማለት ነው፣ መደንዘዝ ይጀምራል። ስለዚህ እሳት የውሃ ጠር፣ ውሃ የእሳት ጠር እንደሆነ ሁሉ ሰው ሲሰክር አይምሮውን ሲነሳው ዕውቀቱን ነው የሚያሳጣው፣ እሳታዊ ባህሪውን ነው የሚያሳጣው። ሌላው ከአይምሮ ጋር እሳት መያያዙ ወይም ከአንገት በላይ ጋር እሳት መያያዙን ስናየው እሳት ምንድነው? ብርሃን ነው አይደል? እሳት ኤሌክትሪክ እኮ ነው አይደል? ኤሌክትሪክ በብርሃን የሚመራ ነገር ነው። የእግዚአብሔር የሰጠን አይምሮ ግብሩ ምንድነው? ኒውሮን አሉ፣ በጣም ጥቃቅን የሆኑ መስተጋብር የሚያደርጉ ኬሚካል ሪአክሽን የሚያደርጉ ስፍር ቁጥር የሌላቸው እጅግ የበዙ ብዙ በቢሊየንስ የሚቆጠሩ ኒውሮኖች አሉ ጭንቅላታችን ላይ። እነዚህ ምንድነው ስራቸው? ብርሃን መስጠት ነው አይደል? ብርሃን ምንድነው? ዕውቀት ነው። ስለዚህ ችቦ ያለ እሳት አይቀጣጠልም። ምንም አይነት ችቦ ያለ እሳት ታቀጣጥለው እንደማትችል አንጎልም ያለ ዕውቀት እሳትነት መቀጣጠል አይችልም። ስለዚህ እግዚአብሔር ኤሌክትሪኩን ዘርግቶታል ጭንቅላታችን ውስጥ ነው። ይሄን ኤሌክትሪክ ማጥፋትም ትችላለህ፣ ማብራትም ትችላለህ። እንዴት ማለት? በዕውቀትም ማቀጣጠል ትችላለህ፣ በድንቁርና ማፍዘዝ ትችላለህ። ይሄ አንተ መብት ነው። ምክንያቱም ከሰውነታችን ከፍ ያለው አካላችን ናላችን ነው፣ ጭንቅላታችን ነው፣ ብሬናችን ነው። ይሄ ትልቅ ዕውቀት ነው። ለምሳሌ ቀ የሚለውን ፊደል ስታይ ቀ ማለት የራስ ቅል ነው። በግዕዝ በአበገደ ቀመረ ፊደል መቶ ነው የምንሰጠው ቀን። ምንድነው? ሁለቱ የአእምሮ ክፍላችንን ወይም የግራ አንጎልና የቀኝ አንጎል ክፍላችንን ነው የሚያሳየን። ሁለቱም በአግባቡ መቅጠም ከተቻለ ወደ ላይ መስመር አለ፣ ወደ ላይ ወደ ጽርሐ አርያም መሄድ ይችላል፣ ማየት ይችላል። ወደ ታች ደግሞ መስመር አለው፣ ወደ በርባሮስም ወደ ጥልቁ ማየት አቅም ይኖረዋል፣ በመንፈሳዊ ብቃት ማለት ነው፣ በመንፈሳዊ ብቃት። ስለዚህ ሰው መታወቂያው ፊቱ ነው፣ ጭንቅላቱ ነው። ለምሳሌ እጅ ቢቆረጥ ትኖራል፣ እግር ቢቆረጥ ሰው ሊኖር ይችላል፣ ጣቱ ቢቆረጥ ሊኖር ይችላል። አንገቱ ከተቆረጠ እግር መኖር አይችልም። ሰውን ሰው የሚያደርገው መታወቂያው ፊቱ ነው።
እግዚአብሔርም እፍ ብሎ የሕይወት እስትንፋስ ያደረገበት ገጹ ወይም አፍንጫው ቀዳዳ ላይ ነው። ስለዚህ ልክ እንደ ሰባቱ ሰማያት ፊታችን ላይ መታወቂያችን ላይ 7 ቀዳዳዎች እግዚአብሔር አስቀምጧል ነው። ለዚህ ነው ጠቢቡ ምን ይላል? ጥበብ ሐነጸት ላቲ ቤተ ጥበብ ለራሷ ቤትን ሰራች ወአቀመት ላቲ 7 አዕማደ 7 ምሰሶችን ለራሷ ሰራች ይላል። ጥበብ ያለው እግዚአብሔር ነው። ቤት ያለው ዩኒቨርስ ነው። 7ቱ ያላቸው 7ቱ የእሳት ሰማያት ናቸው። ሁለተኛው ደግሞ 7ቱን ሰማያት የሚወክሉ 7ቱ ቀዳዳዎች ናቸው ፊታችን ላይ ያሉት። ለምሳሌ በሳምንት ዕለታት ራሱ ብታይ እሁድ፣ ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ አርብ፣ ቅዳሜ 7 ዕለት ነው ያለው። ከ7 የፍጥረታት ኮድ የተሰጣቸው ኮድ 7 ነው። በቃ 7 ነው። እንደገና ደግሞ 7 ብርሃን አካላት አሉ በህዋው ላይ በአይን የሚታዩ ማለት ነው። ለምሳሌ ፀሐይና ጨረቃ አሉ። ሌሎቹ 5ቱ ፕላኔቶች ናቸው። 7ቱ መገብተ ዕለት እንላቸዋለን። ለምሳሌ እሁድ ከፀሐይ ጋራ፣ ሰኞ ከጨረቃ ጋራ፣ ማክሰኞ ከመሪ ወይም ከማርስ ጋራ፣ ረቡዕ ከአጣር ወይም ከሜርኩሪ ጋራ፣ ሐሙስ ከመሽተር ወይም ከጁፒተር ጋራ፣ አርብ ከቬኑስ ወይም ከዝሆራ ጋራ፣ ቀዳሚት ከሳተርን ወር ከዙሃል ጋራ ንጽጽር አላቸው። እነዚህ እያንዳንዱ እነዚህ ቀዳዳዎች ላይ ኮድ አላቸው ማለት ነው። ኮድ አላቸው። ስለዚህ እነዚህ 7ቱ እሳታማ ግብራት ከውሃው ሰማይ ከውሃው በላይ ያሉት ሰዎችን ከውሃው በላይ ያሉት እሳቶች ቀጥታ ሊንጸባረቁ የሚችሉት ከአንገታችን በላይ ባለው ነገር ላይ ነው። ስለዚህ ጥበብ ቤቷን ሰራች 7 ምሰሶዎችን አቆመች ሲባል እነዚህ 7ቱ በእሳት በተፈጠሩት ሰማያት አምሳል ፊታችን ላይ ተሰኩት። ይሄ በማየት ይሄ በመስማት ይሄ በማሽተት ይሄ በመቅመስ መዋዕር ውስጥ የሚሄዱ ሲሆኑ እነዚህ እንግዲህ እነዚህን ደግሞ የያዘው ምንድነው? አንገት ነው አይደል? አንገት ነው ይሄን ሁሉ የተሸከመው። አንገት ደግሞ የዛ ምሳሌ ሊሆን 7 ነው አጥንቱ። የአንገት አጥንት 7 ነው እና አጠቃላይ ግን ተፈጥሮን ስትመለከት 22ቱ ስነ ፍጥረት ናቸው። የጭንቅላት አጥንት ሙሉን ስትቀምረው 22 ነው። ራስ ነው ማለት ነው። ፍጻሜ ነው፣ መደምደሚያ ነው። 22 አጥንቶች አሉ። እስከሉ አጠቃላይ 22 ነው። የአንገት አጥንት ግን 7 ነው። ይሄ ያለ ምክንያት አልሆነም ማለት ነው እና ኮዱን ለማወቅ ከፈለክ ደግሞ 22ን ለ7 ስታካፍል 3.14 ኦር ፓይ ክበብን ይሰጣል። የክበብን ቀመር የሰው ጭንቅላት ሲታይ ራሱ እስከሉ ክብ ነው እንደምታየው። ይሄ ያለ ምክንያት አልሆነም ማለት ነው። ስለዚህ እሳታማ ባህሪ ስንል በእነዚህ ነገሮች ሁሉ ይገለጣል። ለምሳሌ ቤተ መቅደስ በኦሪቱ ይበሩ የነበሩ 7 መቅረዞች አሉ። ጫፋቸው 7 ነው እንደምታየው። 7 እሳቶች ናቸው። ለምን 7 እሳቶች ሆኑ? ስታሰምራቸው ግን 3 ሰዎች ናቸው እና 3 times 7 ማለት ነው። ኮድ ነው ራሱን ችሎ 21 የሚለውን ኮድ ይሰጠዋል። በአጠቃላይ ግን እንቅስቃሴው ትርጉም አለው። እያንዳንዱ መቅረዙ ላይ ያለው እሳት ትርጉም አለው። ዝም ብሎ አይደለም ይበራው። መሐሉ ላይ ይቀዳል። መሐሉ ላይ ሲቀዳ 6ቱንም ያበራቸዋል። ይሄ ራሱን ችሎ ትርጉም አለውና ይሄ ዳሌጥ ደጃፉ ነው። ይሄ አይምሮ ነው። አይምሮ ላይ የሚፈሰው ያ ዘይት ሲጨመርበት ብርሃን እንደሚሆን የእግዚአብሔር ጸጋ፣ ዕውቀት፣ ጥበብ፣ ማስተዋል ሲጨመር ሰው በዕውቀት መብራት ይጀምራል ማለት ነው። ስለዚህ ማቀጣጠልም ይችላል፣ አለማቀጣጠል። ጭንቅላታችን ካለው እሳታማ ግብር የተነሳ አምፖል ማብራት እንደሚችል ታውቃለህ። የተወሰነ ዋት ያመነጫል እና ግሉኮስን ተጠቅሞ ማለት ነው። እና መብራት ሲጠፋ መቀጠል ይቻል ነበረ። ግን በጣም ደግሞ አይምሮአችን ንቁ ሲሆን የበለጠ እሳት ያመነጫል። ይሄ እንግዲህ ውስጡ ያለው የኒውሮን ፍጭት ኤሌክትሪክ ፍጭት ነው የምታየው። ስለዚህ ከአንገት በላይ ዛሬ ስለ እሳት እንጂ ስለ አየር ስለማናወራ እንጂ እንዴት አድርጎ ዕውቀትን እንደ ኤሌክትሪክ ቁጣም አለው እሳት ግለት እንዳለው በውትላለ ትነዳለ ወደ የሚቃጠለው ጭንቅላት ነውና እነዚህ በተፈጥሮ ላይ ሆነው የተገለጡ ትልልቅ ትርጉሞች ናቸውና 4ቱ ባህሪያተ ሥጋ ከአንገት በላይ እሳት፣ ከዛ በኋላ አየር፣ ከዛ በኋላ ውሃ ማለት በጣም ብዙ ትርጉም አለው። አሁን ስለ ውሃ ስለማንገባ እንጂ የኢንቲዩሽን ዕውቀት አለ፣ የምክር ዕውቀት። ኩላሊት ያጤሰውን ልቡና ያመላለሰው ናላ ያወረሰው ተብሎ 3 የማሰቢያ ሴንተር ኦፍ ኢንተለጀንሶች አሉ። ውሃ የሚመራው አለ፣ አየር የሚመራው አለ፣ እሳት የሚመራው አለ።
ይህ እንግዲህ በአራቱ ባህሪያተ ሥጋ በሰውነታችን ውስጥ በቀላሉ ሲገለጡ ብለን ማንሳት እንችላለን።